የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለኢንትራንስ ኤግዛም ተፈታኝ ለሆናችሁ ተማሪዎች እጅግ በጣም የሚጠቅም የኢንትራንስ ኤግዛም ጥያቄዎች ናቸው። በዚህ ለሰን ላይ የምናየው ወይም በዚህ የትምህርት ቪዲዮ ላይ የምንመለከተው ከ2013 እስከ 2016 በኢንትራንስ ኤግዛም ላይ እየተጠየቁ ስለ ሃይድሮካርበን እና ሰም ኢምፖርታንት ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ የተጠየቁ የኢንትራንስ ኤግዛም ጥያቄዎችን 34 ጥያቄዎችን ሃይድሮካርበንን እንዲሁም ደግሞ ስለነ ኢስተር ካርቦክሳይሊክ አሲድ የተጠየቀ ጥያቄን ከኔ ጋር አብረን የምንሰራ ይሆናል ማለት ነው። እንደነዚህ አይነት ጠቃሚ ሆኖ የኬሚስትሪ የትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። ተማሪዎች ከ2013 እስከ 2016 ኢንትራንስ ኤግዛም ላይ የተጠየቁትን ጥያቄዎችን መሰረት በማድረግ እናንተ ደግሞ ምን አይነት ጥያቄ ልትጠየቁ ትችላላችሁ የሚለውን ነገር እዚህ ላይ መናገር እችላለሁ ማለት ነው። በመጀመሪያ ስለ ሃይድሮካርበን፣ ስለ አልኬን፣ አልኪንስ፣ አልካይንስ ኢንክሉዲንግ አሮማቲክስ ጥያቄ ስትጠየቁ እንዲሁም ደግሞ ስለ ካርቦክሳይሊክ አሲድ፣ ኢስተር፣ ፋት ኤንድ ኦይልም በተመሳሳይ ስትጠየቁ ምንን መሰረት ያደረገ ጥያቄ ልትጠይቁ ትችላላችሁ? ስለ ጀነራል ፎርሙላ ኦፍ ኦርጋኒክ ኮምፓውንድ ማወቅ ይጠበቅባቸዋል ማለት ነው። ስለዚህ የማንኛውንም ኦርጋኒክ ኮምፓውንድ ጀነራል ፎርሙላ ለምሳሌ የአልኬን ጀነራል ፎርሙላው CnH2n +2 ነው። የአልኪን ENE ደግሞ CnH2n ነው። አልካይንስ ደግሞ ምንድነው ማለት ነው? CnH2n -2 ነው ማለት ነው። ስለዚህ የሌሎቹንም ጀነራል ፎርሙላ ለመያዝ መሞከር መቻል አለባቸው ማለት ነው። ሁለተኛ ፈተና ላይ በደንብ አድርጋችሁ በየአመቱ የሚጠበቅ ጥያቄ ስለ ፊዚካል ፕሮፐርቲ ኦፍ ሃይድሮካርበን ኤንድ ኦክሲጅን ኮንቴንስ ኮምፓውንድ ላይክ ኢስተር፣ ፋት ኤንድ ካርቦክሳይሊክ አሲድ ሊሆን ይችላል። ስለነሱ ምን ልትጠይቁ ትችላላችሁ? ጀነራል ፊዚካል ፕሮፐርቲ ማወቅ መቻል አለባችሁ ማለት ነው። ሶስተኛ ኔሚንግ ኦፍ ሃይድሮካርበን ዛት ሚንስ የአልኬን ኔም አሰጣጥ፣ የአልካይንስ ዋይኤን ስም አሰጣጥን እንዲሁም ደግሞ ስለ ካርቦክሳይሊክ አሲድ ስም አሰጣጥ፣ ስለ ኢስተር ስም አሰጣጥ በደንብ አድርጋችሁ መለማመድ መቻል አለባችሁ ማለት ነው። ይሄ ፈተና ላይ አይቀሬ ነው። ሌላው ፕሪፓሬሽን ኦፍ ኦርጋኒክ ኮምፓውንድ ለምሳሌ አልኬን እንዴት ነው ላብራቶሪ ውስጥ የሚማረው፣ አልኪን ኤኒ፣ አልካይንስ ዋይኤኒ እንዴት ነው ላብራቶሪ ውስጥ ፕሪፔር የሚደረገው የሚለውን ነገር ፕሮሰሱን ወይንም ጀነራል ሜትሮሎጂውን ማወቅ መቻል አለባችሁ ማለት ነው። አምስተኛ ኬሚካል ፕሮፐርቲ ኦፍ ኦርጋኒክ ኮምፓውንድ። እንግዲህ ኬሚካል ፕሮፐርቲ ኦፍ ኦርጋኒክ ኮምፓውንድ ሪሌቲቭሊ ሪአክቲቪቲያቸውን ቤዝድ ያደረገ ሊሆን ይችላል። አንዳንድ ጥያቄዎች ልትጠየቁ ትችላላችሁ ማለት ነው። ፋይናሊ ዩዝ ኦፍ ኦርጋኒክ ኮምፓውንድ ለምሳሌ አልኬን ለምን ይጠቅማል? አልኪን ኤኒ ምንድን ነው ጥቅሙ? ዋይኤኒስ ምን አይነት ጥቅም አለው? ስፔሻሊ ለምሳሌ ከአልኬን ሚቴን ምን አይነት ጥቅም አለው? ከአልኪን ኢኤንኢ ደግሞ ኢቲን ምን አይነት ጥቅም አለው? በተመሳሳይ ደግሞ አሲታይለን አልካይን ዋይኤንኢ ምን አይነት አድቫንቴጅ አለው? ስለና አሴቲክ አሲድ ጥቅም እንዲሁም ደግሞ ስለ አልኮል የተወሰኑ ጥቅሞችን ልትጠየቁ ትችላላችሁ ማለት ነው። ሶ ጀነራሊ ጥያቄዎቹ የሚጠየቁት በየአመቱ የሚጠየቁ ጥያቄዎች እነዚህን ነገር መሰረት ያደረጉ ናቸው። እያንዳንዳቸው ጥያቄዎች አሁን እንግዲህ ከመጀመሪያው እንጀምር። ስለዚህ በ2013 ወይም 2021 ላይ የተጠየቀው የኢንትራንስ ኤግዛም ጥያቄ ስለ ኦክሲጅን ኮንቴንስ ኮምፓውንድ ስለሆኑትና ስለ ሃይድሮካርበን የተጠየቁ ጥያቄዎችን እንመልከት። Question number 1. Which one of the following statement describe laboratory and industrial preparation of acetic acid respectively? ነው ላብራቶሪ ወይንም ምን ላይ ማለት ላብራቶሪ እና ምን ላይ ኢንዱስትሪያል ፕሪፓሬሽን ኦፍ አሴቲክ አሲድ የሆነውን ፈልጉ ነው የሚላቸው። ኢንዱስትሪያል በምን አይነት መንገድ ይመረታል አሴቲክ አሲድ፣ እንደገና ደግሞ ላብራቶሪ ውስጥ በምን አይነት መንገድ ይመረታል የሚለው ነገር ትናገራላችሁ ማለት ነው። እንግዲህ አሴቲክ አሲድ ብለን የምንጠራው በተለምዶ አቸቶ ማለት ነው። አቸቶ ላብራቶሪ ውስጥ በምን አይነት መንገድ ሊመረት ይችላል ማለት CH3 COOH ላብራቶሪ ውስጥ ምን አይነት ሜትድ አለው፣ ኢንዱስትሪ ውስጥ ምን አይነት ሜትድ አለው የሚለው ነገር እንመልከት። ስለዚህ ኤ ላይ ኦክሲዴሽን ኦፍ ቶሊን ባይ ፖታሽየም ፐርማንጋኔት። እንግዲህ ቶሊን የሚባለውን ሰብስታንስ በፖታሽየም ፐርማንጋኔት ኦክሲዳይዝ ስናደርገው ምን ልናገኝ እንችላለን ማለት ነው? አሮማቲክ የሆነ ካርቦክሳይሊክ አሲድን ልናገኝ እንችላለን እንጂ ቀጥታ አሴቲክ አሲድን አናገኝም። ኤንድ ፈርሜንቴሽን ኦፍ ኢታኖል ይላቸዋል። ፈርሜንቴሽን ኦፍ ኢታኖል ኢትስ ፖሲብል
ኢታኖልን ፈርሜንት ስታደርጉ ኢንዱስትሪያሊ ምን ልታገኙ ትችላላችሁ ማለት አሴቲክ አሲድ ልታገኙ ትችላላችሁ። ቢ ላይ ዘ ኦክሲዴሽን ኦፍ ኢታኖል ባይ ሶዲየም ዳይክሮሜት ኤንድ ፈርሜንቴሽን ኦፍ ኢታኖል። አሁን ኤ ላይ ያለው የምታገኙት አሮማቲክ ካርቦክዛይሊክ አሲድ ነው፣ ቤንዚንን የያዘ ላይክ ይህንን አይነት ሰብስታንስ ነው ኤ ላይ ልታገኙ የምትችሉት። ቶሊንን ኦክሲዳይዝ ስታደርጉ ቤንዞይክ አሲድ ነው የምታገኙት እንጂ አሴቲክ አሲድ አታገኙም። ቢ ላይ ግን ኦክሲዴሽን ኦፍ ኢታኖል ማለት ኢታኖል CH3 CH2ን ስትሮንግ በሆነ ኦክሲዳይዚንግ ኤጀንት ላይክ ዳይክሮሜት በሆነ ሰብስታንስ ኦክሲዳይዝ ስታደርጓቸው ምን ታገኛላችሁ ማለት ነው? አሴቲክ አሲድን ታገኛላችሁ። ይሄ ደግሞ ላብራቶሪ ውስጥ ነው። ኢንዱስትሪያል ግን ማግኘት የምትችሉት ባይ ፈርሜንቴሽን ኦፍ ኢታኖል። ኢታኖል ፋርዘርሊ ኦክሲዳይዝ ሲሆን ምንም ፎርም ያደርጋል ማለት ነው? አሴቲክ አሲድን ፎርም ያደርጋል። ስለዚህ መልሳችሁ ምን ይሆናል ማለት ነው? ቢ ነው ማለት ነው ለዚህ ጥያቄ። ሌሎቹን እንውሰድ። ሪዳክሽን ኦፍ ቶሊን ላችኋል። በፍጹም እንግዲህ ቶሊን ማለት ሃይድሮካርበን ነው፣ ፒውር ሃይድሮካርበን ነው፣ ሪንግ የያዘ እንደዚህ አይነት ቤንዚን ላይ አንድ CH3 ነው። ይህን ሬዱስድ ማድረግ አይቻልም ማለት ነው። ስለዚህ ሲ በፍጹም አይሆንም። ሪዳክሽን የሚለው ነገር አይሰራም፣ ኦክሲዴሽን ነው። ምክንያቱም ካርቦክዛይሊክ አሲድም ይዟል ማለት ነው። ፋርዘር የሆኑ ኦክሲጅኖችን ይዟል። ብዙ ኦክሲጅን እስከያዘ ድረስ በመጀመሪያ እና አልኪን ኢኤንኢን ኦክሲዳይዝ ስናደርጋቸው አልኮል እናገኛለን። ይችን በደንብ ላሳያችሁ። ማንን አልኳችሁ? አልኪን ኢኤንኢ ለምሳሌ CH2ን ኦክሲዳይዝ ብታደርጉ ዲቱ ዘ ፕሬዘንት ኦፍ አሲድ ሊሆን ይችላል። ምን ታደርጉ ትችላላችሁ? ይችን ልታገኙ ትችላላችሁ። ማን ልታገኙ ትችላላችሁ? ኢታኖል ልታገኙ ትችላላችሁ ማለት ነው። ይህን ደግሞ ፋርዘርሊ ኦክሲዳይዝ ካደረጋችሁት ምን ልታገኙ ትችላላችሁ ማለት ነው? አሴቲክ አሲድ ልታገኙ ትችላላችሁ። አሁን ይሄ ፕሮሰስ ኦክሲዴሽን ነው ማለት ነው። ስለዚህ መልሳችሁ ቢ ነው ማለት ነው። ኩዌስችን ነምበር 2 which of the following is true about ካርቦክዛይሊክ አሲድ። እንግዲህ ስለ ካርቦክዛይሊክ አሲድ ትክክል የሆነውን ምርጫ ምረጡ ይላቸዋል። እንግዲህ ካርቦክዛይሊክ አሲድ ማለት ጀነራል ፎርሙላው ምንድነው ማለት ነው? አር ካርበን ዳብል ቦንድ ኦክሲጅን OH ነው። ስለዚህ እቺ አር ብለን ያስቀመጥናት ሶስት ነገሮችን መሆን ትችላለች። አንደኛ ሃይድሮጅን መሆን ትችላለች። ሃይድሮጅን በምትሆንበት ጊዜ ፎርሚክ አሲድ ልሰጣችሁ ትችላለች። ለምሳሌ ይሄንን ሃይድሮጅንን ብቻ አታች አድርጋችሁ ምን አገኘ ማለት ነው? ፎርሚክ አሲድ አገኛችሁ ማለት ነው። ሌላው እንደገና ደግሞ አር ብለን የጠራናት ምን ልትሆን ትችላለች? አልካይል ግሩፕ ሊሆን ይችላል ማለት አልካይል ግሩፕ ላይክ CH3 አይነት ወይንም ደግሞ CH3 CH2 አይነት ፎርምን ሊሆን ይችላል ማለት ነው። ለምሳሌ ይሄን CH2ን ብትተኩት ፕሮፖኒክ አሲድ ማግኘት ይችላላችሁ ማለት ነው። ሌላኛው ደግሞ ቤንዚን ሪንግ ሊሆን ይችላል ማለት ነው። አራይል ግሩፕ ልኮን ትችላለህ። አራይል ግሩፕ ቢሆን ለምሳሌ እዚህ ላይ COOHን አር ብታደርጉ ቤንዞይክ አሲድን ፎርም አደረገ ማለት ነው። ይሄ ጀነራል ነው። ከሁሉም ለየት የሚያደርገው ካርቦክዛይሊክ አሲድ ሌሎቹን ኦክሲጅን ኮንቴንስ የሆነ ሃይድሮካርበን ላይክ አልኮልን፣ ኢስተርን ከነሱ ልዩ የሚያደርገው ካርቦክዛይሊክ አሲድ ምንድነው ማለት ነው? ዳይመር የሚባል ነገር ፎርም ያደርጋል። ከፍተኛ የሆነ ቦይሊንግ ፖይንት ይኖረዋል ማለት ነው። ዳይመር የሚባል ነገር ራስ በራሱ ሞሌኪሎቹ ሲቀመጡ አንድኛው አሴቲክ አሲድ ተመልከቱ። ይህንኛው አሴቲክ አሲድ ሞሌኪል ከሌላኛው አሴቲክ አሲድ ሞሌኪል ጋር ምን ፎርም ሊያደርግ ይችላል ማለት ነው? ዳይመርን ፎርም ሊያደርግ ይችላል ማለት ነው። ያ ማለት እዚች ላይ ለምሳሌ ዳብል ቦንድ የያዘው ሌላኛው ምን እንወሰድ ማለት ነው? አሴቲክ አሲድን ብንወስድ እዚህ ላይ ደግሞ OH ግሩፕ ቢኖራችሁ አሁን ይችኛይቱ ኦክሲጅን ከዚህኛው ኦክሲጅን ጋር ይሄኛው ከዚህ ጋር ማለት ዳይመርን ፎርም ያደርጋል። በዚህ ምክንያት ከፍተኛ ቦይሊንግ ፖይንት አለው ማን? ካርቦክዛይሊክ አሲድ ማለት። ሲ ወደ ምርጫ እንግባ። ኤ ፕሮፔን ዳይኦክ አሲድ። ፕሮፔን ዳይኦክ አሲድ ማለት ኢዝ ዘ ሲምፕለስት ዳይካርቦክዛይሊክ አሲድ ይላቸዋል። ፕሮፔን ዳይኦክ አሲድ ሲምፕለስት ዳይካርቦክዛይሊክ አሲድ አይደለም። ዳይካርቦክዛይሊክ አሲድ ተብሎ የሚጠራው ምንድን ነው? ሁለት COOH ግሩፕን የያዘ ነው። ለምሳሌ ብንወስድ እዚህ ላይ ይችን ሰብስታንስ እንውሰድ። ይህኛው ሰብስታንስ ለምሳሌ ኦክዛይሊክ አሲድ ይባላል። አሁን ዳይካርቦክዛይሊክ አሲድ ነው፣ ኢቴን ዳይኦክ አሲድ ተብሎ ይጠራል። ስለዚህ ሁለት COH ግሩፖችን ይዟ ማለት ነው። ሲምፕለስት ዳይካርቦክዛይሊክ አሲድ የሚባለው ፕሮፔን ዳይኦክ አሲድ ሳይሆን ኢቴን ዳይኦክ አሲድ ነው ማለት ነው። እና መልሳችሁ ይሄ ኤ አይሆንም ማለት ነው። ቢ ሲትሪክ አሲድ ኢዝ ይሄ ታይፕ ኦፍ ዋት ምንድን ነው ይላችኋል። ዳይካርቦክዛይሊክ አሲድ ነው የሚላችሁ አይደለም። ትራይ ነው። 3 COOH ግሩፕ የያዘ ነው ሲትሪክ አሲድ ወይም እነዚህ ሲትረስ ፍሩት ብለን የምንጠራቸው ላይክ ኦሬንጅ ላይ የምናገኘው አሲድ ትራይ ካርቦክዛይል ግሩፕ ነው የያዘው ማለት ነው። ስለዚህ ትራዮክ አሲድ ነው ማለት ነው እና ይሄ ዳይ አይደለም ማለት ነው። ሲ ካርቦክዛይሊክ አሲድ ዊዝ ዘ ፎርሙላ ኦፍ RCOOH ነው። የስ RCOOH ትክክል ነው። ሶ መልሳችሁ ሲ ነው ማለት ነው።
ሌላው ዲ መልስ እንዳልሆነ ማረጋገጥ እንችላለን። ሚታኖይክ አሲድ፣ ኢታኖይክ አሲድ ኤንድ ሲትሪክ አሲድ አር ሞኖ ካርቦክዛይሊክ አሲድ ይላቸዋል። ኖ ሚታኖይክ አሲድ እና ኢታኖይክ አሲድ ሞኖ ናቸው፣ ግን ሲትሪክ አሲድ ደግሞ ትራይ ዳዮክ አሲድ ነው ማለት ነው። ስለዚህ አይገናኝም። ሶ አንሰር ኢዝ ሲ። ኩዌስችን ነምበር 3 ዋት ኢዝ አዩፓክ ኔም ፎር ዘ ብራንችድ ካርቦክዛይሊክ አሲድ ይለናል። ብራንችድ የሆነ ካርቦክዛይሊክ አሲድ የተሰጥቶናል። ይህ ስትራክቸሩ አቀማመጡ ስለማይመች ለእናንተን ሊያሳስታችሁ ስለሚችል እኔ እንደገና ልጻፈው። ይህን አሻሽል ሊጻፍላችሁ ሲኤች 3 ሲኤች ልና እዚች ላይ ክሎሪን አለች እንደማለት ነው። ሁለት ይችኛቱ የምትመለከቷል። ከዛ ደግሞ ሲኤች ላቸዋል። እዚ ላይ ሲኤች 3 አለ። ከዛ እዚ ላይ ምንድነው ማለት ሲኤች ልና እዚች ላይ ምን አለ ማለት ነው ሲኤች 3 አለ። እዚች ላይ ሲኦኦ ኤች አለ ማለት ነው። ሶ ይህ ነው አቀማመጡ። ስለዚህ የዚህን ስም ለማውጣት የምትቆጥሩት ምንድን ነው? ከፋንክሽን ግሩፑ አንድ ብላችሁ ትጀምራላችሁ። እዚ ላይ 2 ትላላችሁ፣ እዚች ላይ 3፣ እዚች ላይ 4፣ እዚች ላይ 5 ትላላችሁ ማለት ነው። ስለዚህ አልፋቤት ኦርደርን በተመለከተ እነዚህን ሰብስቲቴንት ስም እናወጣላቸዋለን ማለት ነው። ተመሳሳይ የሆነ ሰብስቲቴንት ወይም ሳይድ ቼን የሚኖር ከሆነ ዳይ ትራያል እንጠራለን ማለት ነው። ስለዚህ አራተኛው ላይ ምን አለ ማለት ነው? ክሎሮ አለ ማለት ነው። ስለዚህ ስጠራ ፎር ክሎሮ እላለሁኝ ማለት ነው። አራተኛው ክሎሮ አለ። ከዛስ 2 እና 3 ላይ ደግሞ ሚታይል አለ። ስለዚህ 2,3 ዳይ ሚታይል ምን ማለት እችላለሁ ማለት ነው? ፔንታኖይክ አሲድ 5 ካርበን ስለያዘ ፔንቴን ነበረ። ፔንቴን ላይ ምን መውሰድ ያለባቸው? ፔንታ ኖይክ ነው አይሲኢ። ስለዚህ ኦአይሲ። ስለዚህ መሳችሁ ኤ ፎር ክሎሮ 2,3 ዳይሚታይል 1 ፔንታኖይክ አሲድ ዳትስ ፖሲብል 1 ፔንታኖይክ አሲድ ማለት ይቻላል። ስለዚህ መሳችሁ ኤ ነው ማለት ነው። ኩዌስችን ነምበር 4 ኢስተር አር ካራክተራይዝድ ባይ ዘ ፎሎዊንግ ፕሮፐርቲ ኤክሴፕት። ኢስተር ጀነራል ፎርሙላው ምንድነው? ስለ ኢስተር የተወሰነ ነገር ልንገራችሁ። ኢስተር ማለት ኢት ኢዝ ዘ ኮንዴንሴሽን ፕሮዳክትስ ኦፍ ካርቦክዛይሊክ አሲድ ኤንድ አልኮሆል ነው። የአልኮሆል እና የካርቦክዛይሊክ አሲድ ኮንዴንሴሽን ፕሮዳክት ኢስተር ተብሎ ይጠራል ማለት ነው። ስለዚህ ይሄ ኢስተር ነው። 2 ግሩፖች ይኖሩታል ማለት ነው። ኮንዴንሴሽን ፕሮዳክት ነው ብያቸዋለሁ። 2 ግሩፖች፣ ይሄ ኢስተር ይባላል። አሁን እቺ ካርቦክዛይሊክ አሲድ ነች። ካርቦ ምንድነች ማለት ዛይሊክ አሲድ ነች። ይሄ ደግሞ አልኮሆል ነው። አልኮሆል ነች እቺ ማለት ነው። አር ሪፕሬዘንት የሚያደርገው አልካይል ግሩፕ ሊሆን ይችላል ማለት ነው። አልካይል ግሩፕ ነው ማለት ነው። ስለዚህ ይሄ አልኮሆል ፖርሽን ትባላለች። እቺኛይቱ አልኮሆል ፖርሽን ይባላል። ይሄ ደግሞ አሲድ ፖርሽን ይባላል። አሲድ ፖርሽን ብለን እንጠራዋለን። ስለዚህ ይሄ ሰብስታንስ በኢንኦርጋኒክም በኦርጋኒክም ሶልቨንትም ምን መሆን ባህሪ ያለው ማለት ነው? ዲዞልቭ የመሆን ባህሪ ያለው ማለት ነው። ሶሊብል ነው በኦርጋኒክም በኢንኦርጋኒክ ሰብስታንስ ማለት ነው። ቦይሊንግ ፖይንቱ ካርቦክዛይሊክ አሲድ ያነሰ ነው ይሄንኛው ሰብስታንስ ማለት ነው። ወደ መልሱን እንግባ። ኤ ላይ ኦል ኢስተር አር ሶሉብል ኢን ኦርጋኒክ ሶልቨንት ኤንድ ኦርጋኒክ ሶልቨንት ይላቸዋል። ኢት ኢዝ ትሩ። ቢ ኢስተር ሃቭ ሃየር ቦይሊንግ ፖይንት ዛን ካርቦክዛይሊክ አሲድ ኤንድ አልኮሆል ይላቸዋል። ኖ ከካርቦክዛይሊክ አሲድ እና ከአልኮሆል ያነሰ ቦይሊንግ ፖይንት አለው ማን? ኢስተር ማለት ነው። ሲ ኢስተር ሃቭ ፕሌሰንት ኦደር ኦፍ ፐርፊውም ልክ ፉድ ፍሌቨርን ነገር የሚሆን ማለት ነው። ፐርፊውም አድ ፉድ ፍሌቨር ይላቸዋል። ፍሩቲ ስሜል ነው ያለው። በቃ ደስ የሚል ሽታ ነው ያለው። ስለዚህ ትሩ ነው ይሄ። ዲ ላይ ኢስተር ሃቭ ሎወር ቦይሊንግ ፖይንት ኮምፔርድ ቱ ዘ ካርቦክዛይሊክ አሲድ የስ። ዲም ትክክለኛ ስቴትመንት ነው ስለ ኢስተር የተወራ። ሲም ትክክለኛ ነው። ኤም ትክክለኛ ነው። የተሻለ ቤስት አንሰራችሁ ትክክል ያልሆነው ማንኛው ነው ማለት ነው? ኢስተር ቦይሊንግ ፖይንቱ ካርቦክዛይሊክን አይበልጥም። ከሁሉም በቦይሊንግ ፖይንት የሚበልጠው ካርቦክዛይሊክ አሲድ ነው። ምክንያቱ ለምንድን ነው? ዳይመር የሚባል ስትራክቸር መጀመሪያ ላይ እንዳሳየዋችሁ ፎርም ስለሚያደርግ ብያቸዋለሁ። ኢስተር ይህን አይነት አቀማመጥ እስካለው ድረስ ማን ነው ካርቦክዛይሊክ አሲድ ይህን አይነት አቀማመጥ ነው ያለው ብለናል። በዚህ ምክንያት አሁን አንዷ ካርቦክዛይሊክ አሲድ ከሌላኛው ካርቦክዛይሊክ አሲድ ጋር ተመልከቱ። እዚህ ላይ ሃይድሮጅን ቦንድ ይሰራል፣ እዚህ ላይ ሃይድሮጅን፣ ይሄ ዳይመር ተባለ። እነዚህ 2 ሃይድሮጅን ቦንዶችን ስፕሊት ለማድረግ ዲፊካልት ነው። ከፍተኛ የሆነ ኢነርጂ ጠይቃል። ኢንኦርደር ቱ ቦይል ሊሆን ይችላል፣ መልት ሊሆን ይችላል። ከፍተኛ ኢነርጂ ጠይቃቸው ማለትና ካርቦክዛይሊክ አሲድ ማንኛውም ኦክሲጅን ደሪቬቲቭ ሃይድሮካርበን በቦይሊንግ ፖይንት ዊዝ ዘ ሴም ሞሌኩላር ማስ ያለው ካርቦክዛይሊክ አሲድን ከሌላኛው ሰብስታንስ ጋር ማወዳደር ዲፊካልት ነው። ከፍተኛ ቦይሊንግ ፖይንት አለው ማን? ካርቦክዛይሊክ አሲድ። ይህ ሊሆን የቻለው ደግሞ ካርቦክዛይሊክ አሲድ ዳይመር የሚባል ስትራክቸርን በቀላሉ ፎርም ስለሚያደርግ፣ ይህ ዳይመር የሚባል ስትራክቸር ደግሞ ስትሮንግ ሃይድሮጅን ቦንድ እስከሆነ ድረስ ከፍተኛ ኤነርጂ ይጠይቃል ማለት ነው። ሶ ዘ አንሰር ኢዝ ቢ። ኩዌስችን ነምበር 5 ኦይል አር አንሳቹሬትድ ፋቲ አሲድ። አንሳቹሬትድ ሚንስ ኢት ኮንቴንስ ዳብል ቦንድ።
ኦይል አንሳቹሬትድ ፋቲ አሲድ ነው። እንግዲህ ዘሴም ፋንክሽናል ግሩፕ አላቸው ከፋት ጋር ማለት ነው። ዘ ፕሮሰስ ኦፍ ኮንቨርቲንግ ኦይልስ ቱ ሶሊድ ፋት ኢንቮልቭ እንግዲህ ፋት ማለት ሳቹሬትድ ነው። ፋት ብለን የምንጠራው ምንድነው ማለት ነው? ፋትስ አር ሳቹሬትድ። ፋት ማለት ሳቹሬትድ ነው። ይሄ ሳቹሬትድ ነው ፋት ብለን የምንጠራው። ሳቹሬትድ ማለት ሲንግል ቦንድ የያዘ ነው ማለት ነው። ስለዚህ ይህንን አንሳቹሬትድ ፋቲ አሲድ የሆነውን ኦይልን ወደ ሳቹሬትድ ፋትነት የምንቀይርበት ፕሮሰስ ይህን ወደ ምንድን ማለት ወደ ሲንግል ቦንድነት የምንቀይርበት ፕሮሰስ ባይ አዲንግ ሃይድሮጅን ነው ማለት ነው። ባይ አዲንግ ዋት ሃይድሮጅን ደግሞ አድ የምናደርገው ዱቱ ዘ ፕሬዘንስ ኦፍ ፕላቲኒየም ካታሊስት ነው፣ ሜታል ካታሊስት። እስቲ ወደ ምርጫ እንግባ። ኤ ሃይድሮጂኔሽን ኦፍ ደ ካርበን ዳብል ቦንድ የስ ትክክል። ቢ ደግሞ ምንድነው የተባለው? ሃሎጂኔሽን ያ ማለት ክሎሪንን ብሮሚንን አድ ማድረግ፣ እሱ ደግሞ በፍጹም አይደለም ማለት ነው። ሃይድሮጂኔሽን ነው መለሳችሁ። ሁልጊዜም ኦይልን ወደ ፋት ለመቀየር ሃይድሮጂኔሽን ሪአክሽን ዱቱ ዘ ፕሬዘንስ ኦፍ ፕላቲኒየም ካታሊስት ማለት ነው። ሲ ኢስተሪፊኬሽን ኢስተር የምናመርትበት ነው። ዲ ሳፖኒፊኬሽን ሳሙና የምናመርትበት ፕሮሰስ ነው። ስለዚህ ሲ እና ዲ መቼም መልስ አይሆንም። ቢም ሃሎጂኔሽን በፍጹም አይሆንም ማለት ነው። ሶ ዘ አንሰር ኢዝ ኤ ማለት ነው። ኩዌስችን ነምበር 6 A chemistry teacher has added different reactant and reagent in 3 different test tube as described below ይለናል። እንግዲህ 3 የተለያዩ ቴስት ቲዩቦችን ተሰጥቶን እነዚህ 3 ቴስት ቲዩቦች የተለያዩ ኬሚካልና ሬጀንት አድ ይደረግባቸው ማለት ነው። ከዛ በኋላ የምትጠይቁ ጥያቄ የትኛው ቴስት ቲዩብ ነው አሴቲክ አሲድን ለማምረት የሚጠቅመን ነው የሚለው። እንግዲህ ፕሪፓሬሽን ኦፍ ኦክሲጅን ኮንቴንስ ሃይድሮካርበን ሊሆን ይችላል። ፕሪፓሬሽን ትጠይቃላችሁ ብያቸዋለሁ። ይሄ ስለዚህ አንደኛው ላይ የመጀመሪያው ቴስት ቲዩብ ላይ ወይም ቴስት ቲዩብ ኤ ላይ ምን አድ አድርጓል? ኢታኖል፣ ሶዲየም ዳይክሮሜት ስትሮንግ ኦክሲዳይዚንግ ኤጀንት ማለት ነው፣ ሰልፈሪክ አሲድ እነዚህ ነገሮችን አድ አድርጓል ኢታኖል ላይ ወይም አልኮል ላይ። ሁለተኛው ላይ ኢንቱ ቴስት ቲዩብ ቢ ላይ አልዳሃይድ የሚባል ኬሚካል፣ ሶዲየም ቦሮ ሃይድራይድ እንዲሁም ደግሞ ውሃን ነው አድ ያደረገው። ይህንን ትተውታላችሁ። ሶስተኛ ላይ ሲ ላይ ደግሞ ምንድነው አድ ያደረገው? ሚታይል አሴቴት ወይም ኢስተር ማለት ነው። ሚታይል አሴቴት ማለት ይች ነች፣ CH3 COO CH3 ሚታይል አሴቴት ማለት ነው። እዚች ላይ ምንድነው አድ ያደረገው? ኢታኖልን አድ አደረገ። ኢታኖል እዚች ላይ አድ አድርጓ ማለት ነው። CH3 CH2 OHን አድ ብታደርጉበት ፕላስ ደግሞ ሶዲየም ሃይድሮክሳይድን OH ማይነስ ሃይድሮላይሲስ እንዲያካሄድ ማለት ነው። ይህን አድ አድርጎ ፕሮዳክቱ ምንድነው ነው የሚላችሁ። ስለዚህ ወደ መልሳችን ስንገባ እያንዳንዳቸው መተንተን እንችላለን። የመጀመሪያው ቴስት ቲዩብ ላይ ምን አይነት ፕሮዳክት ነው ሊኖረን የሚችል የሚለው ነገር እንገራችሁ። ምንድነው የተሰጠን? ኢታኖል ይላቸዋል። ኢታኖል ዱቱ ዘ ፕሬዘንስ ኦፍ ስትሮንግ ኦክሲዳይዚንግ ኤጀንት ሶዲየም ዳይክሮሜት ኦክሲዳይዚንግ ኤጀንት ነው። ሶዲየም ዳይክሮሜት ብለን የምንጠራው ኦክሲዳይዚንግ ኤጀንት ነው። እንደዚህ አይነት ሰብስታንስ ነው። N2CR2O7 ማለት ነው። ስትሮንግ ኦክሲዳይዚንግ ኤጀንት እሱን በሱ ምክንያት ይህንን ኢታኖል ኦክሲዳይዝ ስታደርጉት ዲው ቱ ዘ ፕሬዘንስ ኦፍ ዋት አሲድ ሰልፈሪክ አሲድን ተጠቅማችሁ ማለት ነው ምን ታገኛላችሁ? በመጀመሪያ አሴታልዳሃይድ ታገኛላችሁ። አሴታልዳሃይድን ታገኛላችሁ። ከዛ በኋላ ይሄ ፋርዘርሊ ኦክሲዴሽኑ ሲቀጥል ምን ታገኛላችሁ ማለት ነው? አሴቲክ አሲድ ታገኛላችሁ። CH3 COOH ታገኛላችሁ ማለት ነው። ስለዚህ ይሄ መልስ ትክክል ነው ማለት ነው። ላይ ያለው አሴቲክ አሲድ የምናመርትበት ነው። ፋይናል ፕሮዳክታችን አሴቲክ አሲድ ነው ማለት ነው። ሌላው ደግሞ ሁለተኛውን ብናይ ማለት ነው። ሁለተኛው ቴስት ቲዩብ ላይ ምን አይነት ነገር ይኖረናል? ሁለተኛው ቴስት ቲዩብ ላይ አሴታልዳሃይድ ተሰጥቷቸዋል። CH3 ካርበን ዳብል ቦንድ ኦክሲጅን ሃይድሮጅን ይቺ አሴታልዳሃይድ ትባላለች። ሶዲየም ምንድን አር ተደርጎበት ሶዲየም ቦሮ ሃይድራይድ ይሄን ነገር አር ስታደርጉ ሬዲዩስድ ይሆንና ምንን ፎርም ያደርጋል ነው የሚላችሁ። ይሄንን ሬዲዩስድ በሚሆንበት ጊዜ ኢታኖልን ይፈጥርባቸዋል ማለት ነው። ኢታኖል ይችን ይፈጥራ ማለት ነው። ኢታኖል ነው ይፈጥረው፣ አሴቲክ አሲድ አልተፈጠረም ማለት ነው። ሶስተኛው ቴስት ቲዩብ ላይ ግን ምን አይነት ፕሮዳክት ይኖረናል ካላችሁ ሚታይል አሴቴት ማለት ይቺ ሰብስታንስ ናች። ይቺ ሚታይል አሴቴት ነች። ይቺ ሚታይል አሴቴት ዲው ቱ ዘ ፕሬዘንስ ኦፍ ሶዲየም ሃይድሮክሳይድ እና ውሃ ብትጨምሩበት ለውጥ ያመጣል። ውሃ አር ተደርጎበት ምን ይፈጥራል ቢላችሁ ሶፕ ነው የሚፈጥረው። ስለዚህ ሶዲየም ምን ይሆናል ማለት ነው? ሶዲየም አሴቴት እንና ያው ውሃ ምን እንደነበረ ነው፣ ግን ሚታኖል ትኖረናለች ማለት ነው።
COH ማለት ነው። ስለዚህ አሴቲክ አሲድ በብቸኝነት የሚያመርተው የመጀመሪያው ብቻ ነው ማለት ነው። ሶ ዘ አንሰር ኢዝ ቢ። እንግዲህ ተማሪዎች አሁን ላይ ደግሞ የምንመለከተው በ2014 ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ የተጠየቀውን ጥያቄ እንመልከት። ኩዌስችን ነምበር 7 which of the following statement is correct regarding alkenes and alkynes ነው የሚላቸው። ስለ አልኪን እና ስለ አልካይንስ። አልኪንስ ብለን የምንጠራቸው ዳብል ቦንድ የያዙ ናቸው። ጀነራል ፎርሙላቸው CnH2n ነው። ኤን ስታንድ ፍሮም ቱ ነው። ይሄ ደግሞ አልካይንስ ማለት ከአልኪን የሚለየው ይሄ ትሪፕል ቦንድ ስለያዘ እና ሃይሊ ሪአክቲቭ ስለሆነ ነው። ስለዚህ ኤ ላይ the molecules of alkenes and alkynes are held together by weak intermolecular force it is true። ሁለታቸውም ሂልድ የተደረጉት ዊክ በሆነ ኢንተርሞሌኩላር ፎርስ ነው። ይህ ግልጽ ነገር ነው። ምክንያቱም አልካይንስ YNAም አልኪን ENAም ሁለቱም ነን ፖላር ናቸው። ቢ ላይ አልካይንስ ሀቭ ሎንገር ቦንድ ሌንግስ። አልካይንስ ማለት እንግዲህ ትሪፕል ቦንድ ነው የያዘው። አልካይንስ ብለምንጠራው ሁልጊዜም ትሪፕል ቦንድ በሌንግዙ ከማን ያንሳል? ከዳብል ቦንድ ያንሳል። ዳብል ቦንድ ደግሞ ከማን ያንሳል? ከሲንግል ቦንድ ያንሳል ማለት ነው። እዚህ ላይ አልካይንስ ነው ባለ ትሪፕል ቦንዱ። ይሄ ደግሞ አልኪን ENE ነው። አልኪን ENE እቺ ደግሞ አልኬን ነች ማለት ነው። ስለዚህ ረጅም ሲንግል ቦንድ የያዘው አልኬን ነው ማለት ነው። ሲ አልኪንስ አር ሶሉብል ኢን ፖላር ሶልቨንት ኖ ቢኮዝ አልኪንስ ማንኛውም አልኬንም አልኪንም አልካይንስ YNAም ነን ፖላሮች ናቸው። ስለዚህ በፖላር ሶልቨንት ሶሉብል አይሆንም ማለት ነው። ዋይል አልካይንስ አር ኖት ሶሉብል ኢን ፖላር ሶልቨንት ይላቸዋል። ይሄም ትክክል አይደለም። ሁለቱም በፖላር አይሟሙም። ዲ ላይ አልኪንስ ኤንድ አልካይንስ አር ሶሉብል ኢን ፖላር ሶልቨንት ይላቸዋል። ሶ ሲ እና ዲ አንድ አይነት ምርጫ ነው እና መልሳችሁ ምን ይሆናል ማለት ነው? ኤ ነው ማለት ነው። ኩዌስችን ነምበር 8 ዋት ኢዝ ዘ ጀነራል ፎርሙላ ኦፍ አልካይንስ YNA ነው የሚላችሁ። አልካይንስ YNA ጀነራል ፎርሙላው ምንድን ነው የሚላችሁ? የአልኬን ሲኤን አልኬን ብለን የምንጠራው CnH2n ፕላስ 2 ነው። ኤን ሁልጊዜም ከአንድ የሚነሳው ወይም የካርበን ነንበሩ ከአንድ ነው። አልኪን ENE ብለን የምንጠራቸው ደግሞ እነዚህ CnH2n ናቸው። ኤን ከሁለት ነው የሚነሳው፣ ዳብል ቦንድ የያዘ ነው። ሌላኛው ደግሞ አልካይንስ YNE ከተባልን ደግሞ ምንድነው ማለት ነው? CnH2n ማይነስ 2 ነው። ስለዚህ ኤን ከዚህም ከሁለት ነው የሚነሳው ካርበን ነንበሩ። አሁን የዚህኛው ላይ ትንሿ ኢቲን ትባላለች። የዚህኛው ትንሿ ማለት ኢታይን ነው ስሟ። የዚህኛው ደግሞ ትንሹ ምንድነው ማለት ነው? ሚቴን ነው ማለት ነው። ልዩነታቸው ይሄ ነው ማለት ነው፣ ሚቴን። ስለዚህ መልሳችሁ CnH2n ማይነስ 2 n greater than or is equal to 2 ይላቸዋል። So the answer is D. Question number 9 which functional group containing compound is named using the suffix OL? which functional group containing compound is named using suffix OL ነው የሚላችሁ። ስም ስትጠሩ መጨረሻ OL ያለው የትኛው ፋንክሽናል ግሩፕ ነው የሚላችሁ? ኤ ፌናይል ግሩፕ ይላችኋል። ቢ ሃይድሮክሳይል ግሩፕ ይላችኋል። ሲ አራይል ግሩፕ፣ ዲ ካርቦክሳይል ግሩፕ ይላችኋል። እያንዳንዳቸው ማውጣት እንችላለን። ፌናይል ማለት የትኛው ሰብስታንስ ነው? ፌናይል ብለን የምንጠራው ቤንዚን ሆኖ በዚህ በኩል የሆነ ሰምቲንግ የሚታሰርበት። ሃይድሮክሳይል ብለን የምንጠራው ደግሞ ኦኤችና የሆነች የታሰረች ፓርት ያለችው። አራይል ብለን የምንጠራው እና ፌናይል ተመሳሳይ ናቸው። አራይል እና ፌናይል ተመሳሳይ ናቸው፣ ልዩነት የላቸውም። ካርቦክሳይል ተብሎ የሚጠራው ደግሞ ምን አይነት ነው ማለት ነው? ካርቦክሳይል ብለን የምንጠራው ይችኛይቱ COOH ፋሚሊ ያለው ነው ማለት ነው። ስለዚህ ኦኤችን የያዘ ማን ይመስላችኋል? እዚህ ላይ ኦኤችን የያዘው ሁልጊዜም CH3 ብለን አሁን ለምሳሌ CH2 ካልችሁ በኋላ OH ትላላችሁ። ስለዚህ OL ትጠራላችሁ። አልኮሆል ነው። ሶ መልሳችሁ OL ግሩፕ የያዘ አልኮል ነው። አልኮል ሆኖ ደግሞ ምን አለ ማለት ነው? ይቺ ፓርት ነሽ ማለት ነው። ስለዚህ መልሳችሁ ይችኛይቱ ሃይድሮክሳይል ግሩፕ ነው። ካርቦክሳይል ግሩፕ COOH ነው። ሶ መልሱ ቢ ነው ማለት ነው። Question number 10 which of the following represent the general formula of monohydric alcohol? ሞኖሃይድሪክ አልኮል ማለት አንድ OH ግሩፕ ብቻ የያዘ ነው። አልኮል ሞኖ ሊባል ይችላል፣ ዳይ ሊባል ይችላል፣ ትራይ ሊባል ይችላል ማለት ነው። ሞኖሃይድሪክ፣ ዳይሃይድሪክ፣ ትራይሃይድሪክ ሊባል ይችላል ማለት ነው እና ወይንም ፖሊሃይድሪክ ሊባል ይችላል ማለት ነው። ስለዚህ አንድ OH ግሩፕ የያዘ አልኮል ጀነራል ፎርሙላው ምን ሊሆን ይችላል ነው የሚላችሁ። ለምሳሌ ኢታኖል ሞኖሃይድሪክ ነው። CH3 CH2 OH ነው፣ ሞኖሃይድሪክ ነው። የዚህን ጀነራል ፎርሙላ እናውጣለን ብንል CnH2n ፕላስ 1 ይመጣላችኋል። ተመልከቱ። ኤናችሁ የካርበኑ እቺ ክብ ያረኩባት ፓርት ብቻ ብትወስዱ እቺኛይቱ ፓርት ብቻ ብትወስዱ 2 ካርበን አላችሁ። ስንት ሃይድሮጅን አላችሁ? አንድ እዚህ ላይ 3 5 ሃይድሮጅን አለ። ስለዚህ CnH2n ፕላስ 1 ይመጣላችኋል ማለት ነው። ሃይድሮጅኑን ደምሩት። እንዴት ይመጣል? CH3 CH2 የምትለው ብቻ ስትወስዱ 2 ካርበን ከዛስ 5 ሃይድሮጅን ይዛችኋል ማለት ነው።
ይቺ ኤን ብትሏት ይህንን ደግሞ 2n ማለት 2 ሲባዛ በ2 ማለት ነው። 4 ሲደመር 1 5። ስለዚህ CnH2n ከዛስ OH ግሩፕ አለ ማለት ነው። ሶ መልሳችሁ ኤ ይሆናል ማለት ነው። ነምበር 11 ዋት አር ሃይድሮካርበን? ሃይድሮካርበን ማለት እነማን ናቸው? ኮምፓውንድ ዛት ኮንቴንስ ኦንሊ ካርበን ኤንድ ሃይድሮጅን ሃይድሮካርበን ይባላል። ስሙን ብቻ መረዳት ትችላላችሁ። ሃይድሮጅን ኤንድ ካርበን የያዙ ኮምፓውንድ ሃይድሮካርበን ተብሎ ይጠራል። ስለዚህ ኤ ቤንዚን ኤንድ ኢት ኢዝ ደሪቬቲቭ ኦንሊ ኖ አሮማቲክ ነው የሚባለው። ቢ ቤንዚን ሪንግ ኦንሊ ይህም ቤንዚን ነው ማለት ነው። ሲ ሃይድሮጅን ኤንድ ካርበን ኦንሊ ይላቸዋል። ስለዚህ መልሳችሁ ነው ማለት ነው ሲ ነው ማለት ነው። ማን የያዘ ማለት ነው? ሃይድሮጅንና ካርበን የያዘ ኮምፓውንድ ወይም የሰብስታንስ አይነት ሃይድሮካርበን ተብሎ ይጠራል። ሶ ዘ አንሰር ኢዝ ሲ። ኩዌስችን ነምበር 12 which of the following statement is incorrect regarding the boiling points of alkane ነው የሚላቸው። እንግዲህ ስለ አልኬን ቦይሊንግ ፖይንት ኢንኮሬክት የሆነው ሌሎቹ ትክክል ሆነው አንዷ ብቻ ስህተት ነች ነው የሚላቸው። ኤ the boiling points of cycloalkanes is higher than that of linear alkane ይላቸዋል። ይቀመጥ ይሄ። ቢ boiling points of straight chain alkane is greater than that of branched chain alkane። ይህ ስቴትመንት ትሩ ነው። ሁልጊዜም ስትሬት ቼኖች የሚባሉት ለምሳሌ ይሄኛው ባስቀምጥላችሁ ዘሴም ካርበን ነምበር ኑሯቸው ይሄ CH3 እዚች ላይ ብራንች አረኩባት CH2 CH3 ይሄ 6 ካርበን ይዟል። ማነው 5 ካርበን ይዟል። ሌላ ስትሬት የሆነ ደግሞ ፔንቴንን ላስቀምጥላችሁ CH3 CH2 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 መጨረሻ ላይ ደግሞ ምን አለ ማለት ነው CH3 ያለው ፔንቴን ብትወስዱ ይሄ ስትሬት ቼን ይባላል ማለት ነው። አሁን ስትሬት ቼን ወይም ኖርማል ቼን ብለን የምንጠራው ስትሬት ቼኑ ከብራንችድ ከሆነው ዘሴም ካርበን ነምበር ዘሴም ማስኖሯቸው ከብራንችዱ የተሻለ ምን አለው ማለት ነው ስትሬት ቼኑ ቦይሊንግ ፖይንት አለው። ስለዚህ ይሄ ትክክል ነው፣ ቢ ላይ ያለው ምርጫ ማለት ነው። ሲ ላይ ሰርፌስ ኤሪያ ኢዝ ዘ ኦንሊ ፋክተር ዛት ዲተርማይን ዘ ቦይሊንግ ፖይንትስ ኦፍ አልኬን ይላቸዋል። እዚህ ላይ የምትወስዱት ሰርፌስ ኤሪያ ብቸኛ ፋክተር ነው የአልኬን ቦይሊንግ ፖይንት የሚቆጣጠር የሚለው ጥያቄው ምንድነው? ኢንኮሬክት። ቢ ላይ ምን ይላል? ዘ ቦይሊንግ ፖይንትስ ኦፍ ሳይክሎ አልኬንስ ኢዝ ሃየር ዛን ዛት ኦፍ ሊነር። ይህም ትሩ ስቴትመንት ነው። ኤ ላይ ያለውም ትሩ ነው፣ ቢ ላይ ያለውም ትሩ ነው። ሲን እናቆየውና ቢ ላይ ግን ቦይሊንግ ፖይንት ማነው? ዲ ላይ ቦይሊንግ ፖይንት ኢንክሪዝ ዊዝ ስትሮንግ ቫንደርዋል ፎርስ ይላቸዋል። ትክክል ነው። ኢንተርሞሊኩላር ፎርሱ ወይም ቫንደርዋል ፎርሱ በጨመረ ቁጥር ቦይሊንግ ፖይንት ይጨምራል። የትክክለኛ ስቴትመንት ነው። እናመለሳችሁ በሰርፌስ ኤሪያ ብቻ ሳይሆን ቦይሊንግ ፖይንትስ ኦፍ አልኬን ዲተርማይን ሊደረግ የሚችለው በቫንደርዋል ፎርስም አሊያም ደግሞ በለንደን ዲስፐርሽን ፎርስም ሊወሰን ይችላል። የተሻለ ለንደን ዲስፐርሽን ፎርስ ካለው ሊያደርግ ይችላል። የተሻለ ቦይሊንግ ፖይንት ሊኖረው ይችላል። ለዛም ነው አልኬን ፍሮም ካርበን 1 ጀምራችሁ እስከ ታች ድረስ ስትወሩ ወይ እስከ ከፍተኛ እስካላችሁ ድረስ ስትሄዱ ዊዝ ኢንክሪዚንግ ካርበን ነምበር ቦይሊንግ ፖይንት ይጨምራል። ቢኮዝ ለንደን ፎርሱ ስለሚጨምር ማለት ነው። እና መልሳችሁ ኦንሊ የምትለውን የያዘችው ይቺ ፎልስ ነች ማለት ነው። ሌሎቹ ሶስቱም ስቴትመንቶች ትሩ ናቸው። እንደ ኖት መያዝ ትችላላችሁ። ኩዌስችን ነምበር 13 which one of the following carboxylic acid is a solid substance at room temperature? at room temperature solid substance የሆነው ካርቦክሳይሊክ አሲድ የትኛው ነው የሚላችሁ? ኤ ዴካኖይክ አሲድ፣ ቢ ኖናኖይክ አሲድ፣ ሲ ኦክታኖይክ አሲድ፣ ዲ ሄፕታኖይክ አሲድ ይላቸዋል። ያው ከፍተኛ ካርበን ያለው የተሻለ ዋክስ ነው እና እዚህ ላይ እንደምታዩት ሄፕቴን አለ ባለ 7 ተመልከቱ። እዚች ላይ ባለ 7 አለ፣ ባለ 8 አላችሁ፣ ባለ 9 አለ፣ እዚህ ላይ ደግሞ ባለ 10 አለ። እነዚህ 7 8 9 የሚባሉት ሊኩዊድ ኦይል ፎርም ናቸው። ስለዚህ ሊኩዊድ ናቸው፣ በቀላሉ ፍሎ ማድረግ የሚችሉ ሰብስታንሶች ናቸው እነዚህኞቹ። ይሄ ግን ዋክስ ወይንም ሶሊድ ነገር ነው። ይሄኛው ዋክስ ሶሊድ ነገር ነው እና መልሳችሁ ኤ ይሆናል ማለት ነው። ኩዌስችን ነምበር 14 ዋት ኢዝ ዘ አዩፓክ ኔም ኦፍ አን ኢስተር ሃቪንግ ዘ ሞለኪውላር ፎርሙላ C6H12O2 ነው የተባላችሁት። እንግዲህ ኢስተር ነው ኮንደንስድ ስትራክቸር ሰርቶ የዚህ ሰብስታንስ አዩፓክ ኔሙ የትኛው ሊሆን ይችላል ነው የሚላችሁ ጥያቄው። ስለዚህ ይሄን እያንዳንዳችሁ ምርጫ ስንተነትን ነው መልሱ ልናገኝ የምንችለው ማለት ነው። ምን አለ 6 ካርበን የያዘ ነው። እንደሚታወቀው ኢስተር 2 ግሩፖች አሉት። አንደኛ አልኮል ፖርሽን አለው። ሉክ አልኮል ፖርሽን እና ምን ፖርሽን አለው ማለት ነው? አሲድ ፖርሽን አለው ማለት ነው። ለምሳሌ ይሄን ሰብስታንስ ብንወስድ እዚች ላይ በደንብ ይውልኝ። ይሄን ሰብስታንስ ለምሳሌ ብትወስዱ በዚህ ሳይድ ላይ ያለው መጨረሻ CH3 ያለችው አልኮል ፖርሽን ነች። ይሄኛው ፓርት ደግሞ ምንድነው ማለት ነው? አሲድ ፖርሽን ይባላል። ምክንያቱም ኢስተር የተፈጠረው ከካርቦክሲሊክ አሲድ እና ከአልኮል እስከሆነ ድረስ ማለት ነው። ሶ ስንት ካርበን ይዟል? አሁን ለምሳሌ 1 2 3 4 5 ይዟል ማለት ነው። የዚህን ኮንደንስድ የሆነ ስትራክቸሩ ላውጣ ብል ምን ያክል ይሆናል መሰላችሁ? ስንት ካርበን አለ? 1
2 3 4 5 ስለዚህ C5 እለዋለሁ። ከዛስ ምን ያክል ኦክሲጅን ይዞ ማነው ሃይድሮጅን ይዟል? እዛ የተመለከቱ 3 አላችሁ፣ እዛ ላይ 3 አለ፣ ከዛ 4 አላችሁ። ቶታሊ ስንት አላችሁ ማለት ነው? 10 ይኖረናል። H10 አልነው ማለት ነው። ከዛ ስንት ኦክሲጅን አላችሁ? እዚች ላይ 1 እዚች ላይ 1 2 አለ። ኦቱ ብለን ጠራ ነው። አሁን የዚህ ሰብስታንስ ስም ምንድን ነው ብትባሉ ሚታይል ቡታኖይት ይባላል። ሚታይል ቡታኖይት በኮመን ኔም ከጠራሁት እንደዛ ነው። ማነው በአዩፓክ ኔም ከጠራሁት ሚታይል ቡታኖይት ብለን ጠራ ነው። ሚታይል ሉክ እስቻይ ሚታይል ይህ ቶታሊ 4 ስላለው ቶታሊ ይሄኛው ቡታኖይት ብዬ ጠራሁት ማለት ነው። ስለዚህ እስቲ እያንዳንዳችሁ ምርጫ እንውሰድ። ኤ ላይ ፔንታይል ቡታይሬት ይላቸዋል። ቡታይሬት የሚለው ይሄኛው ኮመን ኔም ነው፣ ኢዝ ኖት አዩፓክ ኔም። ስለዚህ መለሳችሁ ምን ይሆናል ማለት ነው? ኢታይል ቡታኖይት ብቸኛ መለሳችሁ ይሆናል። ልጻፈው ስትራክቸሩን CH3 CH2 CH2 ካርበን ዳብል ቦንድ ኦ እዚች ላይ CH2 CH3 የዚህ ሰብስታንስ ስትራክቸሩ ቁጠሩት። ሃይድሮጅኑም ካርበኑን ቁጠሩት። እዚህ ላይ 1 ካርበን 2 ካርበን ሉክ 3 4 5 6 C6 ሃይድሮጅን ቁጠሩ። 3 አለ 5 አላችሁ። እዚህ ላይ 7 አለ 9 በሉ። ከዛ 12 H12 ስንት ኦክሲጅን 2 O2 ሶስት ስትጠሩት ምንድን ነው? ኢታይል ቶታሊ ይሄ ባለ አራቱም ይባላል ቡታኖይት። ሶ ዘ አንሰር ኢዝ ዲ ማለት ነው። ኩዌስችን ነምበር 15 ዋት ኢዝ ዘ ፎርሙላ ኦፍ ፔንታኖይክ አሲድ? ዋት ኢዝ ዘ ፎርሙላ ኦፍ ፔንታኖይክ አሲድ የሚላችሁ ፔንታኖይክ አሲድ የሆነው የትኛው ነው? እንግዲህ ባለ 5 ካርበን የያዘ ካርቦክዛይሊክ አሲድ የሆነ የትኛው ነው? ካርበንን መቁጠር ብቻ በቂ ነው። እዚህ ላይ 5 ካርበን ስላለ አይሆንም። በቃ ይታያችኋል። 5 እዚህ ስንት አለ ማለት ነው? 6 7 ይዟል። ይሄ አይሆንም። ኤ ቢ ኒውት እዚህ ላይ 1 ካርበን አለቻችሁ። ሲኦኤች እዚህ ላይ 2 ካርበን አለ 3 እዚህ ላይ እንዳለ 4 ባለ 4 ነው ቡታኖይክ ነው የሚሆነው። ይሄ ሲ ላይ እዚህ ላይ 3 አለ እዚህ ላይ እንዳለ 4 እስከዚች 5 ሶ ዘ አንሰር ኢዝ ዋት ሲ ነው ማለት ነው። ሶ ለዚህ ጥያቄ መልስ ምን ሆነ ማለት ነው? ሲ መልሳችን ይሆና ማለት ነው። ዘ አንሰር ኢዝ ሆነ ሲ ነው ማለት ነው። ዲ ላይ እዩት ባለ 6 ነው ዲ። ሌላው ተማሪዎች አሁን ላይ ደግሞ የምንሰራው 2015 ወይም 2023 የተጠየቀውን የኢንትራንስ ኤግዛም ጥያቄ አሁን አብረን የምንሰራ ይሆና ማለት ነው። ኩዌስችን ነምበር 16 which types of substance has the following general formula R1 R2 R3 and ሃይድሮካርበን ግሩፕ ተሰጥቷቸዋል። እዚህ ላይ R1 R2 R3 ሌላው ደግሞ ሃይድሮካርበን ግሩፕ እዚች ፓርት ላይ ተሰጥታቸዋለች እና ይሄ ነገር ምንድን ነው ሪፕሬዘንት የሚያደርገው? ይሄን የምትመለከቱ ጠቅለል ያለ ጀነራል ፎርሙላ ምን ሪፕሬዘንት ያደርጋል ነው የሚላችሁ። R1 R2 R3 የሚባሉት እንግዲህ ካርበን ነምበራቸው ከ12 በላይ የሆነ ሎንገስት ካርቦክዛይሊክ አሲድ ፋሚሊዎች ናቸው እነዚህኞቹ ማለት ነው። ረጃጅም ናቸው እነዚህ R1 እንደ R2 ተብሎ የሚጠራው። ሶ ይሄንን የያዘ ነገር ምን ተብሎ ይጠራ ማለት ነው? ይችኛይቱ ፓርት ደግሞ ወይም ይች ለብቻዋ እዚህ ተቀመጠችላችሁ ደግሞ ምንድነች ማለት ነው? ግላይሴራይል ተብላ ትጠራለች። ግላይሴራይል ነው የምትባለው። በአጠቃላይ ግላይሴራይል ትራይስተር ነው የሚባለው። ስለዚህ ይህ ሰብስታንስ ምን ተብሎ ይጠራል የሚላችሁ? ኤ ካርቦክዛይሊክ አሲድ በፍጹም፣ ቢ ፋት፣ ሲ አልኮል፣ ዲ ፋቲ አሲድ ይላችኋል። መለሳችሁ ነው ማለት ነው ቢ ነው ማለት ነው። ምንድነው መልሱ? ቢ ፋት ነው። ለምን ፋቲ አሲድ አልሆነም ከተባላችሁ ራሱ ካርቦክዛይሊክ አሲድ ፋቲ አሲድ ነው። ምክንያቱም ከካርበን ነምበር 12 በኋላ ያለው ካርቦክዛይሊክ አሲድ እንደ ፋቲ አሲድ ነው የሚጠራው እና መልሳችሁ ነው ማለት ነው ቢ ነው ማለት ነው። ጠቅለል ያለ ይሄ ነገር የያዘው ነገር ምን ተብሎ ይጠራል? ፋት ነው የሚባለው ማለት ነው። ኩዌስችን ነምበር 17 which one of the following is colorless flammable volatile liquid? እንግዲህ ከለር የሌለው ተቀጣጣይ የሆነ የሚተን ሚሲብል ዊዝ ነን ፖላር ሶልቨንት በውሃ መሟሟት የማይችል ግን በነን ፖላር ሶልቨንት ዲዞልቭ መሆን የሚችል ሰብስታንስ የትኛውን ሊገዝ ይችላል? ቤንዚን ይላቸዋል፣ ኢታኖል፣ ሚታኖል፣ ሚቴን ይላቸዋል። ሶ አልኮሎችን እንኳ ከምርጫ ውጭ ብታደርጓቸው፣ ምክንያቱም በነን ፖላር ዲዞልቭ አይሆንም አልኮሎች ስለሆነ ኢታኖል እና ሚታኖል በነን ፖላር ዲዞልቭ አይሆንም አይደለ? ሶ ሁለቱን እናስወግዳቸው። ሚቴንና ቤንዚንን ስታወዳድሩ ሚቴን ጋዝ ነው። ስለዚህ መለሳችሁ ነው ማለት ነው ቤንዚን ነው ማለት ነው። ኩዌስችን ነምበር 18 the IUPAC name of the compound with the following structure ነው የሚላችሁ። given the structure here so IUPAC name ምን ሊሆን ይችላል የሚላችሁ። ስለዚህ IUPAC name of alkaneን በምታወጡበት ጊዜ first you have to select the longest chain ምን ታደርጋላችሁ? ትመርጣላችሁ ማለት ነው። longest chainአችን ሊሆን የሚችለው እዚህ ላይ 1 ብትሉ እቺ 2 ይችኛይቱ 3
ይቺ 4 ይቺ 5 ይቺ 6 አድርገን ብንወስድ ባለ 6 ካርበን የያዘ አልኬን ነው ማለት ነው። ስለዚህ አሁን ከግራ ወደ ቀኝ ነው ካውንት ያደረግኩት። ከግራ ምንድማቶ ወደ ቀኝ ነው ዲስካውንት ያደረግኩት። በዚህ መሰረት ስንተኛው ላይ ነው ሳይድ ቼን የሚገኝበት ሎኬሽን ወይም ሎካንቶቹን ስፔሲፋይ እናርጋቸው። አንደኛ ከግራ ወደ ቀኝ ሲቆጥሩ 3ኛ ላይ ይገኛል። ተመልከቱ ሚታይል የምትባል ከዛ ስንተኛ ላይ ያለ 4ኛ ላይ አላችሁ። ከዛ 5ኛ ላይ አላችሁ ማለት ነው። ይሄ አንደኛው ቁጥራችሁ ነው ማለት ነው። ለቀጣይ ደግሞ ሌሎቹን እንቁጠር። እንደ ደግሞ ከቀኝ ወደ ግራ ብትቆጥሩ እዚህ ላይ 1 ብላችሁ 2 ብላችሁ 3 4 5 6 ከቀኝ ወደ ግራ ስትቆጥሩ ሳይድ ቼን የሚገኝበት ቦታ 2ኛው ላይ 3ኛው ላይ እንዲሁም ደግሞ ስንተኛው ላይ ማለት ነው 4ኛው ላይ ነው ማለት ነው። ከዛ ቁጥሮቹ እንደምሯቸው ይሄ ሲደመር ስንት ይመጣላችሁ? 12 ይሄ ሲደመር ለግሉ ይሄ ስንት ይመጣላችሁ ማለት ነው 9። የሚመረጠው ከግራ ማን ነው ከቀኝ ወደ ግራ ያለው ነው የምትመርጡ ማለት ነው። ስለዚህ ስማችሁ የሚሆነው 2,3,4 ትራይ ሚታይል የሚል ትመርጣላችሁ። ሚታይል የሚባለው ይቺ ግሩፕ ሚታይል ነች። ትራይ ሚታይል ምን ማለት ነው ሄክሴን ነው መልሳችሁ ማለት ነው። ምንም ባልተነካካ 2,3,4 ትራይሚታይል ሄክሴን is the answer D. Question number 19. Which one of the following petroleum product is used as a solvent and dry cleaning ነው የሚላችሁ። ለደረቅ እጥበት የሚያገለግል የፔትሮሊየም ፕሮዳክት ፔትሮሊየም እንግዲህ ብዙ ሜክስቸር ነው በውስጡ ያዘው። ከዛ ውስጥ ግን ኤክስትራክት ሲደረግ የሚገኝ ፕሮዳክት አለ። ያ ፕሮዳክት ለደረቅ እጥበት የሚያገለግል ነው። የትኛው ነው የሚላቸው? ኤ ኬሮሲን፣ ቢ ፔትሮሊየም ኢተር፣ ሲ ፓራፊን ዋክስ፣ ዲ ዲዝል ኦይል ይላቸዋል። ስለዚህ ኬሮሲንና ፔትሮሊየም ኢተርን ሲወስዱ ኬሮሲን ለደረቅ እጥበት አንጠቀምበትም። ፓራፊን ዋክስ እንግዲህ ዋክስ ነው ይሄኛው ማለት ሶሊድ ስቴት አይነት ነገር ነው። ዲዝል ኦይል ከነዚህ ውስጥ ትክክለኛው ሀይል ቮላታይል የሆነው በቀላሉ መትነን የሚችል በማንኛውም ቴምፕሬቸር ሬንጅ ቮላታይል የሆነ ሰብስታንስ ፔትሮሊየም ኢተር ነው እና መለሳቸው እንደው ማለት ነው ቢ ነው ማለት ነው ለደረቅ እጥበት የምንጠቀምበት። ኩዌስችን ነምበር 20 which one of the following is not true about laboratory preparation of ኢታይለን by dehydration of ኢታኖል ነው የሚለን። ስለዚህ ኢታይለንን ወይም CH2 ኢታይለን ማለት ይችነች አይነት ሰብስታንስ ማለት ነው። CH2 ዳብል ቦንድ CH2 የያዘችውን ይችን ሰብስታንስ ከምን ለማምረት ማለት ነው ኢታኖል ወይም ከዚህኛው ሰብስታንስ ምኑን በማስወገድ ይችን OH ግሩፑን በማስወገድ ማለት ነው። ስለዚህ ዲሃይድሬሽን ብለን እንጠራዋለን። OHን የምናስወግድበት ሂደት ዲሃይድሬሽን ብለን ነው የምንጠራው። ስለዚህ የተጠየቅነው ጥያቄ ስለ ዲሃይድሬሽን ኦፍ ኢታኖል ወይም ፕሪፓሬሽን ኦፍ ኢታይለን ትክክል ያልሆነው ምረጡ ነው የሚላችሁ። ኤ ላይ ቱ ኮሌክት ኢታይለን ጋዝ ኢን ዘ ኤክስፐሪመንት ዲከለራይዝ ብሮሚን ኢን ካርበን ቴትራክሎራይድ። እዚህ ላይ እንግዲህ ኢታይለንን ለመሰብሰብ ወይንም የተመረተውን ኤክስፐሪመንቱ ላይ የተመረተውን ኢታይለንን ለመሰብሰብ ምን ማድረግ መቻል አለበት ማለት ነው። ብሮሚን ኢን ካርበን ቴትራክሎራይድን ምን ማድረግ መቻል አለበት? ዲከለራይዝ ማድረግ አለበት ኮሌክት ለማድረግ ይላችኋል። ዲከለራይዝ ከሆነ በኋላ ነው እንግዲህ ኮሌክት የምታደርጉት እንደማለት ነው። እና ይሄን ላስረዳችሁ። እዚህ ላይ አልኪን ኢኤንኢን እና አልካይንስ ዋይኤንኢ ብለን የምንጠራቸው ሁለቱም ይሄ ዳብል ቦንድ ይዘዋል፣ እችኛይቱ ትሪፕል ቦንድ ይዘዋል። ጠቅለል ባለ መንገድ ደግሞ አንሳቹሬትድ ኮምፓውንድ ናቸው። አንሳቹሬትድ ኮምፓውንድ ነው። ስለዚህ አንሳቹሬትድ ኮምፓውንድ መሆናቸውን ደግሞ ቸክ ለማድረግ ሁለት የተለያዩ ኬሚካሎችን እንጠቀማለን። አንደኛው ብሮሚን ኢን ካርበን ቴትራክሎራይድ ሊሆን ይችላል። ብሮሚን ኢን ካርበን ቴትራክሎራይድ ሊሆን ይችላል። ሌላኛው ደግሞ ፖታሽየም ፐርማንጋኔት ሶሉሽን ሊሆን ይችላል ማለት ነው። እነዚህ ተጠቅመን የከለር ቼንጅ እነዚህ የራሳቸው ከለር አላቸው፣ ግን እነዚህ አልካይንስ እና አልኪንን አድ ስታደርጉባቸው ዲከለራይዝድ ይሆናሉ። ዲከለራይዝድ የሚሆንበት ትልቁ ምክንያት ወይም ከለራቸውን የሚያጡበት ትልቁ ምክንያት ይሄ አልኪንና አልካይንስ ሪያክሽን አካሂደው ምን ፎርም ሊያደርጉ ይችላሉ? ሲንግል ቦንድ ሊፈጥሩ ይችላሉ ማለት ነው። ወይንም የሃሎ አልኬንን አለም ደግሞ ወደ ሌላ አይነት ሰብስታንስ ሊቀየሩ ይችላል። ዋናው ነገር ግን ከዳብል ቦንድነት ወይም ከትሪፕል ቦንድነት ወደ ሲንግል ቦንድነት ስለሚቀየሩ ከለርለስ ይሆናል ማለት ነው። እና ኤ ላይ ያለው ምርጫ ኢታይለንን ኮሌክት ለማድረግ ግዴታ ምን ማድረግ አለበት ይላቸዋል? ዲከለራይዜሽን ማካሄድ መቻል አለበት ይላቸዋል። ያ ከሆነ ደግሞ ሲንግል ቦንድ እንጂ የሚፈጠረው ዳብል ቦንድ አይፈጠርም ማለት ነው። እና ኤ ላይ ያለው ምርጫ ትክክል አይደለም። ኤ ላይ ያለው ምርጫ ማለት ነው። ቢ ላይ ኮንሴንትሬትድ ሰልፈሪክ አሲድ ዩዝድ አስ ዲሃይድሬቲንግ ኤጀንት። የስ ሪኤጀንቱ ዲሃይድሬቲንግ ኤጀንቱ ማን ነው? ሰልፈሪክ አሲድ ነው። ይህ ማለት ኢታኖልን በወተር ኖ ዲቱ ዘ ፕሬዘንስ ኦፍ ሰልፈሪክ አሲድን ሪፕሬዘንት ለማድረግ ሃይድሮጅን ፕላስ ነው የምንለው። ምን ፎርም ያደርጋል? አልኪን ኢኤንኢ ፕላስ ዋት
ወተር ሞለኪልን ፎርም ያደርጋል። ሶ በዚህ ሰዓት ላይ ኤጀንቱን የተጠቀምነው ሰልፈሪክ አሲድ ነው ማለት ነው። ሲ ላይ ኮምፖዚሽን ኦፍ ኢታይለን ፕሮዱስ ነን ሊሚነስ ፊሌም ይላቸዋል። ትክክል ነን ሊሚነስ ፊሌም ነው ፎርም ማድረግ የሚችለው። ሲ ትክክለኛ ነው። ፕሮፐርቲውን በደንብ ማየት ትችላላችሁ መጽሐፋችሁ ላይ። ዲ ላይ ዘ ኮሌክትድ ኢታይለን ጋዝ ኢን ዘ ኤክስፐሪመንት ዲክለራይዝ አልካላይን ፖታሽየም ፐርማንጋኔት ይላል። ትክክል ነው። ይህም ቴስት ማድረጊያው ነው። ምክንያቱም እኛ ኮሌክት ያደረግነው ኢታይለን ጋዝ ምንድነው ማለት አልኪን ፋሚሊ ነው። ዳብል ቦንድ እስከያዘ ድረስ ይቺ ዳብል ቦንድ ስላለች ፖታሽየም ፐርማንጋኔት ስትጠቀሙ ኦክሲዴሽን ያካሄዳል ወይም ወደ ሲንግል ቦንድ ነት ይቀየራል ማለት ነው። በዛ መሰረት ከለሩን ይቀይረዋል ማለት ነው። ሶ መልሳችሁ ኤ ይሆናል ማለት ነው። ኩዌስችን 21 which one of the following isomer differ in the arrangements of carbon atom ምን ይላችኋል? እንግዲህ ብዙ አይነት አይዞመሮች ይኖሩና ጂኦሜትሪክ አይዞመር፣ ፖዚሽን አይዞመር፣ ስትራክቸራል አይዞመር ሌላ ነገሮች ይኖራሉ ማለት ነው። ስለዚህ which one of the following isomer differ in the arrangements of carbon በካርበን አሬንጅመንቱ ብቻ ነው የሚለያየው ከሌላኛው ማለት ነው። ስለዚህ in the largest continuous carbon chain ነው የሚላችሁ። እዚህ ላይ እንግዲህ አይዞመር ብለን የምንጠራው ሞለኪል which have the same chemical formula but different structure ከሆነ እነዚያ different structureዎች የዛ ሞለኪል አይዞመሮች ናቸው ማለት ነው። ጥያቄው የካርበን አሬንጅመንቱ ብቻ የተቀያየረ ከሆነ የትኛውን አይዞመር ሊወክል ይችላል ነው የሚላችሁ። ጂኦሜትሪክ አይዞመር ማለት እንግዲህ አልኪን ኢኤንኢ ብቻ ናቸው እና ኮረስፖንዲንግ ቱ ዳብል ቦንድ ነው። ጂኦሜትሪክ አይዞመር ሲስ ትራንስ አይዞመር ነው፣ ዳብል ቦንድ መሰረት ያደረገ ነው። ቢ ላይ ፖዚሽን አይዞመር ይላቸዋል። አሁንም ዳብል ቦንድን ወይንም ትሪፕል ቦንድን መሰረት ያደረገ ኦር ዋት ትሪፕል ቦንድን መሰረት ያደረገ ሊሆን ይችላል ይሄንኛው ማለት ነው። ሌላኛው ደግሞ ሲስ ትራንስ አይዞመር ጂኦሜትሪክ አይዞመር ነው። ከሲ ጋር ተመሳሳይ ነው ማነው ከኤ ጋር ተመሳሳይ ነው። ዲ ላይ ስትራክቸራል አይዞመር ካርበን ነምበሩን ቦታ ብቻ መቃየር ነውና ይሄ ለምሳሌ CH3 CH2 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 CH3 ቢኖራችሁ ሌላኛው ደግሞ CH3 CH እዚች ላይ CH3 እዚህ በኩል CH2 CH3 ባስቀምጥ ሁለቱ አንድ አይነት ናቸው። ግን ይሄ ቱ ሚታይል ቡቴን ነው። ይሄ ቱ ሚታይል ቡቴን ነው። ይሄኛው ላይኛው ግን ምንድነው ማለት ነው? ኖርማል ፔንቴን ነው። ኖርማል ዋት ፔንቴን ነው። ግን ካርበን ነምበራቸው ኢኳል ነው፣ ልዩነት የለውም። የሚለያዩት በምንድን ብቻ ነው ማለት ነው? በስትራክቸራቸው ብቻ የሚለያዩት ማለት ይሄ ፖዚሽን አይዞመር ተብሎ ይጠራ ማለት ነው። ስትራክቸራል አይዞመር ተብሎ ይጠራ ማለት ነው። ፖዚሽን አይዞመር ደግሞ ለምሳሌ ቱ ቡቲን ቢኖራችሁ ቢኖራችሁ ሌላ ደግሞ ዋን ቡቲን ቢኖራችሁ የተቀየረው ዳብል ቦንድ ሎኬሽኑ ነው ማለት ዋን ቡቲን። ይህ አይነት ፖዚሽን አይዞመር ተብሎ ይጠራና መልሳችሁ ዲ ነው ማለት ነው። ኩዌስችን ነምበር 22 which one of the following method can be used in the laboratory for the preparation of alkynes YNE እንግዲህ ላብራቶሪ ውስጥ አልካይንስ YNE ለማምረት ትክክል የሆነው የትኛው ነው የሚላችሁ። ስለዚህ which one of the following method can be used in the laboratory for the preparation of alkynes ይላቸዋል። እያንዳንዳቸው እንመለከት። ኤ ላይ ያለውን እንውሰድ። ዲሃይድሬሽን ኦፍ አልኮል ዊዝ ኮንሰንትሬትድ ሰልፈሪክ አሲድ ይላቸዋል። ዲሃይድሬሽን ምን አልኮል ለምሳሌ ይችኛይቱ ምንድነች እንበል ኢታኖል ነች። ዲው ቱ ዘ ፕሬዘንስ ኦፍ ሰልፈሪክ አሲድ የሚፈጥረው ዳብል ቦንድ የያዘ ምንን ፎርም የሚያደርገው አልኪንን ነው ማለት ነው። አልኪን ነው የሚፈጠረው ኢኤንኢ ነው አይሆንም። ቢ ላይ ደግሞ ምን ሰጥቷቸዋል? ሂቲንግ ሶዲየም ሳልት ኦፍ አን ኦርጋኒክ አሲድ ዊዝ ሶዲያ ላይም ይላቸዋል። ሶዲየም ሳልት ኦፍ አን ኦርጋኒክ አሲድ ዊዝ ሶዲያ ላይም። ይህን ደግሞ ላሳያችሁ። ቢ ላይ ያለው የተሰጠን ኦርጋኒክ አሲድ ላይክ ምን ሊሆን ይችላል ማለት ነው? ሶዲየም አሴቴት ሊሆን ይችላል። ይሄ ኦርጋኒክ አሲድ ተብሎ ይጠራ ማለት ነው። ሲጠራ ማለት ነው ሳልት ኦፍ ሶዲየም ኦርጋኒክ አሲዱ ይሄኛው አሴቲክ አሲድ ነበረ። እሱ ላይ ሶዲየም ሳልት እስከሆነ ድረስ ይሄ ሳልት ይሄ ነው። ሶዲየም አሴቴትን ብትወስዱ እንደ ኤግዛምፕል ይህን ምን ማድረግ ነው ማለት ነው? በሶዲያ ላይም ተብሎ የሚጠራው ምንድን ነው? በደንብ ይሉኝ እዚህ ላይ ሶዲየም ሃይድሮክሳይድ እና ካልሽየም ኦክሳይድ ሊሆን ይችላል ሜክስቸሩ እና ምንም ፎርም ሊያደርግ ይችላል ማለት ዲካርቦክሳይሌሽን ነው የሚያካሄደው። ምንም አያካሄድም። እዚህ ላይ ምን ይፈጠር ይችላል ማለት ነው? ሶዲየም ካርቦኔት ይፈጠር ይችላል። ካርበን ዳይኦክሳይድን ልታገኙ ትችላላችሁ። ግን ዲካርቦክሳይሌሽን ነው እዚህ ቦታ ላይ የሚፈጠረው ዲካርቦክሳይሌሽን እንጂ አልካይንስ YNE አይፈጠርም ማለት ነው። ግን አልኬንን እናገኛለን ማለት ላይ ለምሳሌ ሚቴንን ልናገኝ እንችላለን ማለት ነው። እና ቢም አይሆንም። ሲ ላይ ዲሃይድሮ ሃሎጂኔሽን ኦፍ አጀሰንት ዳይ ሃላይድ ይላቸዋል ዊዝ ሶዲየም ሃይድሮክሳይድ። ይችኛቱ ትክክለኛ ምርጫ ነች ማለት ነው። ምን አይነት ነገር መሰላችሁ? ይሄንን በደንብ አድርጌ ላሳያችሁ። ሲ ላይ የተሰጠ ምንድን ነው? ዲሃይድሮጂኔሽን ኦፍ ዲሃይድሮ ሃሎጂኔሽን። ይኸውል ሃይድሮጂን ታስወግዳላችሁ፣ ሃሎጂን ሰብስታንሱንም ታስወግዳላችሁ። ይህ ማለት እዚህ ላይ ሃይድሮጂን ቢኖራችሁ እዚህ ላይ ክሎሪን ቢኖር እዚህ ደግሞ ሌላ
ክሎሪን ኑሯችሁ በዚህ በኩል ሃይድሮጅን ኑሯችሁ ማለት ነው። ይህንን አሁን ይሄ ምን ተብሎ ይጠራል ማለት ነው? አጀሰንት ዳይሃላይድ ተብሎ ይጠራል። ይህንን ምንና ምኑ ማስወገድ ነው ማለት ነው? ሃይድሮጅኑንና ሃሎጅኑን አስወግዱለት ነው። ይሄና ይሄን ሲወገድለት ምን ፎርም ያደርጋል ማለት ነው? አር ሲ ትሪፕል ቦንድ ምን ሲኤች ፎርም ያደርጋል። ስለዚህ በምንድነው ይሄ ነገር ሊወገድ የሚችለው? በሶዲየም ሃይድሮክሳይድ ላይክ ሶዲየም ሃይድሮክሳይድ ተጠቅማችሁ ነው። መጨረሻ ላይ ግን የሚፈጠረው ሶዲየም ክሎራይድ እና ሃይድሮጅን ያው ተጠቅማችኋል ሶዲየም ክሎራይድ ፎርም ያደርጋል ማለት ነው። እና መልሳችሁ ምን ይሆናል ለዚህ ጥያቄ? ሲ ነው ማለት ነው። ምክንያቱም ዲ ላይ ያለው ሃይድሮጂኔሽን ኦፍ አልኪንስ ዊዝ ሜታል ካታሊስት ይላቸዋል። ይሄ ወደ አልኬንነት ነው የሚቀየረው። የዚህኛው ፕሮዳክት ምንድን ነው? አልኬን ነው የሚሆነው። እዚህ ላይ አልኬን የሆነ ማለት ነው። ስለዚህ አይሆንም መልሳችሁ ሲ ነው ማለት ነው። እንግዲህ ተማሪዎች አሁን ላይ ደግሞ የምንመለከተው በ2016 ወይም 2024 ላይ ኢንትራንስ ኤግዛም ላይ የተጠየቁትን ጥያቄዎችን አሁን አብረን እንስራ። ኩዌስችን ነምበር 23 ዋት አር ዘ ሞለኪላር ፎርሙላ ኦፍ አን አልኪንስ ኢኤንኢ ማለት ነው ኤንድ አልካይንስ ዋይኤንኢ ኮንቴኒንግ 7 ካርበን አተም ሪስፔክቲቭሊ ይላቸዋል። በጣም ቀላል ጥያቄ ነው። ኢንትራንስ ኤግዛም ላይ እንደዚህ ጥያቄ ቀላል ጥያቄዎች ያጋጥሟቸዋል። ስለዚህ ይሄ ሲኤን ኤች ቱ ኤን ነው። ኤናችሁ 7 ቢሆን ሲ7 ኤች 14 አልኪኑ ነው። አልካይንስ ላይ ደግሞ ስትመጡ አልካይንስ ዋይኤንኢ ደግሞ ስትወስዱ ሲኤን ኤች ቱ ኤን ማይነስ 2 ነው። ይሄ የአልካይንስ ዋይኤንኢ ነው ማለት ነው። ስለዚህ ተካ ሲ7 ኤች 14 ሲቀነስ 2 ምን ታገኛላችሁ? ሲ7 ኤች 12ን አገኛለሁ ማለት ነው። ስለዚህ መልሳችን ሲ7 ኤች 40 እና ሲ7 ኤች 12 ነው የሚሆነው ማለት ነው። ሪስፔክቲቭሊ ነው። ይሄኛው ኤኤንኤ ነው፣ ከዛ ዋይኤንኤ ያላችሁ። ስለዚህ ወደ መልሳችን እንግባ። ሲ7 ኤች 40 እና ሲ7 ኤች 12 ይላቸዋል። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። ኩዌስችን 24 which one of the following is the correct method of preparation of alkene NE in laboratory? እንግዲህ ስለ አልኪን ላቦራቶሪ ፕሪፓሬሽን ሜትድ ኢንትራንስ ኤግዛም ላይ በተደጋጋሚ ትጠየቃላችሁ። ሶ የዚህን ጥያቄ መልስ እንሞክር። which of the following is the correct method of preparation of alkene NE in laboratory ይላቸዋል። ኤ alkylation of sodium acetylide with primary ምን ይለናል ማለት ነው? with primary alkyl halide ይላቸዋል። ይሄኛው ኤ ላይ ያለው ምርጫ የምታገኙት ምንድነው? አሁን ሶዲየም አሲታላይድ ብለን የምንጠራው ምን አይነት ሰብስታንስ ይመስላችኋል? ይህ አይነት ሰብስታንስ ሊሆን ይችላል። ሶዲየም አሲታላይድ ይሄ አይነት ሰብስታንስ ነው። ሶ ይህንን ከሌላ አልካይል ሃላይድ ጋር ሪአክሽን እንዲያካሄድ ከፈቀዳችሁለት የሚፈጠረው ምንድነው ማለት ነው? አልካይንስ ዋይኤንኢ ነው ማለት ነው። ይህች ልጅ የምትፈጠረው ኤ ላይ ያለችው። ቢ ላይ ግን ሂቲንግ ኦፍ ሶዲየም ሳልት ኦፍ አን ኦርጋኒክ አሲድ ዊዝ ሶዲያ ላይም ይሄ ደግሞ አልኬንን ነው የሚያመርትላችሁ። አልኬን ኤኤንኤ ነው የሚፈጥርላችሁ። ቢም አይሆንም ማለት ነው። ሲ ላይ ስመጡ ሪአክሽን ኦፍ ሃሎጂኔትድ አልኬን ዊዝ ሶዲየም ይላችኋል። ግን ላብራቶሪ ነው የተባላችሁት። ዲ ላይ ዲሃይድሬሽን ኦፍ አልኮል ዊዝ ኮንሴንትሬትድ ሰልፈሪክ አሲድ ይሄ ቤስት ምርጫችን ነው ማለት ነው። እና መልሳችሁ ዲ ነው የሚሆነው። ለምን እዚ ላይ ዲሃይድሬሽን ኦፍ አልኮል የተባላችሁት ላይክ ኢታኖል ሊሆን ይችላል። ኢታኖልን ኦኤች ግሩፕን ስታስወግዱበት ዱ ቱ ዘ ፕሬዘንስ ኦፍ ይሄኛው ማለት ነው ወይም ሰልፈሪክ አሲድ ምን ይፈጥራል ማለት ነው? ይህንን ሰብስታንስ እናገኛለን። ፕላስ ዋት ወተር ሞለኪልን ፎርም እናደርጋለን። ሶ ዘ አንሰር ኢዝ ዲ። ኩዌስችን 25 which of the following is the correct structure of benzene ይላቸዋል። እንግዲህ ቤንዚን ስትራክቸር ይሄ ግልጽ ነገር ነው። ቤንዚን በሁለት አይነት ፎርም ሊቀመጥ ይችላል። የመጀመሪያው ምንድነው? አንዱ ቀጥታ እንደዚህ ክብ ማድረግ ነው፣ ይቺ ማለት ነው። ሶ መልሳችን ይሄ ነው። ሌሎቹ መመልከት ትችላላችሁ። መልስ አይደለም። ይሄ ሳይክሎ ሄክሴን ነው። እነዚህኞቹ ደግሞ ሳይክሎ አልኪን ኤንኢ ነው። ስለዚህ ሳይክሎ ምንድነው ማለት ነው? ይሄ ሄክሲን ነው፣ ኢኤንኢ ነው ይሄኛው ማለት ነው። ስለዚህ መልሳችሁ ሲ ነው ማለት ነው። ኩዌስችን 26 which of the following is the product of fractional distillation of crude oil ይላቸዋል። የክሩድ ኦይል ፍራክሽናል ፕሮዳክቱ ሜጀር ፕሮዳክቱ ምንድነው ነው? ኤ ፕሮዲውሰር ጋዝ፣ ቢ ናፍታሊን፣ ሲ ወተር ጋዝ፣ ዲ ኬሮሲን ይላቸዋል። የተቀመጠላችሁ ፕሮዲውሰር ጋዝ ተብሎ የሚጠራው ምንድነው? it is a mixture of carbon monoxide and nitrogen ጋዝ ነው ማለት ነው። ሌላኛው ናፍታሊን ነው እዚህ ላይ የተሰጣችሁ። ናፍታሊን ደግሞ ብለን የምንጠራው አሮማቲክ ኮምፓውንድ ነው። ሁለት የቤንዚን ሪንግን በአንድ አታች አድርጎ ያስቀመጠ የቤንዚን ላይክ እንደዚህ አይነት ይሄ ናፍታሊን ነው። ስለዚህ በፍጹም የዚህኛው ፕሮዳክት አይደለም ማለት ነው። ወተር ጋዝ በተመሳሳይ ልክ እንደ ፕሮዲውሰር ጋዝ ምንድነው የያዘው? ካርቦን ሞኖክሳይድ እና ሃይድሮጅን ጋዝ ነው የያዘው ማለት ነው። ሌላኛው ኬሮሲን ነው መልሳችን። ኬሮሲን የክሩድ ኦይል ፍራክሽናል ዲስቲሌሽን በምናካሄድበት ጊዜ ሜጀር ፕሮዳክቱ ኬሮሲን ነው ማለት ነው።
Question 27. What is the molecular formula and IUPAC name of a saturated monocarboxylic acid having 6 carbon atom? 6 ካርበን የያዘ ሞኖካርቦክሳይሊክ አሲድ IUPAC ኔሙና ፎርሙላው የትኛው ነው የሚላችሁ። እንግዲህ 6 የያዘ እንሞክራለን። እዚህ ላይ እንደምታዩት C5 ሆኖ እዚች ላይ ሌላ አንድ C ያለች ስንት ሆነ ማለት ነው? 6 ካርበን ይዟል። A ላይ ያለው B ላይ ያለው ግን 7 ካርበን ያለው እዚህ 6 አለ፣ እዚች ላይ ሌላ ካርበን አለ። ለማሳሳት ነው። እዚህ ላይ 5 እዚች ላይ አንደ ሁለቱ ነው ያቸው A እና C 6 ካርበን ይዘዋል። ይችና ይችኛይቱ ማለት ነው። ዲ ላይ 7 ይዟል። ሶ B እና ይሄ B እና ዲ መልስ አይሆንም። መልሳችን A እና C ነው። ኤ ላይ ያለው ሄፕታኖይክ ነው የሚላችሁ፣ ባለ 6 ሄክሳኖይክ ነው የሚባለው። ሶ ዘ አንሰር ኢዝ ዋት ሲ ነው ማለት ነው። ኩዌስችን 30 ጊቨን ዘ ፎሎዊንግ ስትራክቸር፣ ስትራክቸሩ ይሄ ነው። ይሄ ስትራክቸር እንግዲህ RCOOR ይባላል ወይም ኢስተር ፋሚሊ ነው። ሶ ዋት ኢዝ ዘ IUPAC ኔም ፎር ዘ አባቭ ስትራክቸር ይላቸዋል። እኛ መልሱን መስራት እንችላለን። ምርጫ ሳናይ ሁልጊዜም ይህንኛው አልኮል ፖርሽኑ አልኮል ፖርሽኗ እንደ ሳይድ ቼን ነው የምትጠሯት። ስለዚህ ምን እላታለሁ? ይችን ሚታይል እላታለሁ። መጀመሪያ ላይ ሚታይል ብዬ እጠራለሁኝ። ከዛ የቀረውን ፓርት ብቻ መውሰድ እችላለሁ። ይሄ ሚታይል ኢታኖይት ይሄ መልሳችን ነው ማለት ነው። ሚታይል ኢታኖይት ኤ ሚታይል ኢታኖይት ይለናል። ቢ ኢታይል ኢታኖይት፣ ሲ ፕሮፓይል ፎርሜት፣ ኢታይል አሴቴት ይላቸዋል። ሶ ዘ አንሰር ኢዝ ኤ ማለት ነው። ለዚህ ጥያቄ መልስ ኤ ነው። Question number 31. Which one of the following is general formula for saturated monocarboxylic acid ነው የሚላችሁ። ካርቦክሲሊክ አሲድ ሳቹሬትድ ማለት ሲንግል ቦንድ ብቻ የያዘ ማለት ነው። ሶ RCOOH ነው መልሳቸው። RCOOH ይሄ በጣም ቀላል ጥያቄ ነው። ምን አልኳቸው? RC ካርበን ዳይኦክሳይድ ኦክሲጅን OH ነው፣ አለም ደግሞ RCOOH እንላለን። ሶ ዘ አንሰር ኢዝ ዋት ዲ ማለት ነው። ይሄ ኢስተር ነው። ይሄ አሁን የነገርኳቸው ይሄ አልዳሃይድ ነው የሚባለው። ይሄ ችኛይቱ ደግሞ ኬቶን ነች። ስለዚህ የኛ መልስ መሆነ ማለት ነው ዲ ነው ማለት ነው። ኩዌስችን 32 አፖን ስታንዲንግ ሎንግ ጠላ ኦር ጠጅ ተርን ሳወር ቴስት ወይም ይቆመጥጣል ጠላ ወይም ጠጅ ለረጅም ታይም ካቆያችሁት ማለት ነው። እንግዲህ ሳወር ቴስት ያለው አሲድ ነው፣ በደንብ እንወቅ። ሶ which of the following is correct explanation for the observed effect ይላቸዋል። ኤ the reduction of alcohol to an acid ይላቸዋል። አልኮል እንግዲህ ከአልኮልነት ወደ ካርቦክሲሊክ አሲድነት ተመልከቱ። ይሄንኛው CH3 CH2 OH የያዘው አልኮል ነው። ይሄ ደግሞ CH3 CH2 COOH ነው እንጂ COH ይሄን ብትወስዱ ስንት ኦክሲጅን ይዟ ማለት? 2 ኦክሲጅን ይዛ ማለት ነው። ስለዚህ ኦክሲዴሽን ነው መባል ያለበት፣ ሪዳክሽን አይደለም። the oxidation of alcohol to an acid ይላቸዋል። so the answer is B ነው ማለት ነው። addition reaction of alcohol with an acid ይላቸዋል፣ አይደለም። decomposition reaction of alcohol ይላቸዋል። so መልሳችሁ B ነው። ምክንያቱም ሳወር ቴስት ያለው አሲድ ነው፣ ግን አልኮል ወደ አሲድ የሚቀየርበት በያነጋገር ROH ወደ R ካርበን ዳይኦክሳይድ OH ይሄ ኦክሲዴሽን ነው። ስለዚህ መልሳችሁ ቢ ነው ማለት ነው። ኩዌስችን ነምበር 33 which of the following is the general formula of alkene ENE? የአልኪን ኤንኢ ጀነራል ፎርሙላ የሆነው የትኛው ነው የሚላችሁ? ኤ ላይ CnH2n -2፣ B CnH2n -1፣ C CnHn፣ D CnH2n። እስካሁን ብዙ ስለሰራን ENE CnH2n ብቻ ነው መልሳችን ነው፣ CnH2n። so the answer is D ነው ማለት ነው። የመጨረሻው ጥያቄ which of the following statement is correct regarding the property of monocarboxylic acid ይለናል። which of the following statement is correct regarding the property of monocarboxylic acid? A carboxylic acid react with active metal to form salt and hydrogen gas። ስለዚህ ስለ monocarboxylic acid ባህሪ ትክክል የሆነው ነው የሚላችሁ። ካርቦክሲሊክ አሲድ አሲድ ነው። ስለዚህ ከሜታል ጋር አክቲቭ ከሆነ ሜታል ጋር ሪአክት ሲያደርግ ሳልትንና ሃይድሮጅን ጋዝን ይፈጥራል ይላቸዋል። ትክክል። ማንኛውም አሲድ አስታውሱ፣ ማንኛውም አሲድ ከአክቲቭ ሜታል ከሶዲየም ጋር አይነት ነገር ሪአክት ሲያደርግ ሶዲየም ሳልትን ይፈጥራል ማለት ነው። ሳልት ፕላስ ሃይድሮጅን ጋዝ ነው የሚፈጥረው። ለምሳሌ እንውሰድ፣ ሰርቴን አሲድ ሃይድሮክሎሪክ አሲድ ብትወስዱ ከሶዲየም ጋር ሪአክት ቢያደርግ ሶዲየም ክሎራይድን እንደሚፈጥረው ሁሉ እና ሃይድሮጅን ጋዝ እንደሚለቀው ሁሉ ይሄም ካርቦክሲሊክ አሲድም ይሄ ባህሪ ያለው አሲድ እስከሆነ ድረስ ቢ ላይ the hydrolysis of carboxylic acid in water produce an ester and water ይላቸዋል። በፍጹም ኢስተር የሚፈጠረው ካርቦክሲሊክ አሲድ ከአልኮል ጋር ሪአክት ሲያደርግ ነው ማለት ነው። ቢ መልስ አይደለም ማለት ነው። ሲ ላይ ካርቦክሲሊክ አሲድ ሪአክት ዊዝ ስትሮንግ ቤዝ ቱ ፎርም ኢስተር ኤንድ ዋተር ይላቸዋል። ኖ ካርቦክሲሊክ አሲድ ከስትሮንግ ቤዝ ጋር ሪአክት ካደረገ ሳልት ነው የሚፈጥረው። ሶዲየም ሳልት እና ውሃን ይፈጥራል ማለት እንጂ ኢስተር አይደለም የሚፈጥረው።
ዲ ላይ ሂቲንግ ኦፍ ካርቦክሲሊክ አሲድ ዊዝ አልኮል ፕሮዱስ ሳልት ኤንድ ወተር ይላቸዋል። ካርቦክሲሊክ አሲድ እና አልኮል ሪያክት ሲያደርጉ ኢስተርን ነው የሚፈጥሩት። ስለዚህ መልሳችሁ ምን ነው ማለት ነው? ኤ ነው ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሆንላችሁ።